አብርሽ እንግዲህ አልተቻለም ማለት ነው። ስፖርት መስራት ያስፈልገዋል። አሁን ባለበት ሁኔታ ያለ ስፖርት እንግዲህ መቻል ከባድ ነው። ታውቃላችሁ አይደለ? ይህንን ስፖርት እየሰራው እንኳን እስቲ ያለፈለፍ ያደርገውና በጣም ከባድ ስሜት ውስጥ ነው። ሰው በተከፋበት ባዘነበት ሰዓት፣ በተለይ በተደበረበት ሰዓት ስፖርት ሲሰራ ማለት ነው በጣም ይቀለዋል። በጣም ድካሙ ወይም ደግሞ ድብርቱ ይጠፋል በነገራችን ላይ ማለት ነው። እና ስፖርት ሲሰራ ሰው ጤነኝነቱ ብዙ ነገር ማለት ነው። ስፖርት ጤነኝነት ነው። በቃ የጤና እንትን ነው። አሁን ለምሳሌ ሐኪም ቤት ሄዳችሁ ሐኪም ቤት መድኃኒት እንደሚሰጣችሁ ማለት ነው። እና አብርሃም ደግሞ በዚህ ሰሞን እንግዲህ ያው ሩትዬ የራሷን ህይወት ጀምራለች። በቃ ከደስታዬ ጋር አለማቸውን እየቀጩ ነው። ስለዚህ ስፖርት እየሰራ መስራት አለበት፣ መርሳት አለበት፣ ያለበትን ነገር መውጣት አለበት ብዬ አስባለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። አብርሃም እንግዲህ አልተቻለም፣ በቲክቶክ መጥቷል። ዛሬ ደግሞ ስፖርት ቤት እያስተዋወቀ በዛውም ስፖርት እየሰራ በጣም ኢትዮጵያ ውስጥ እንግዲህ ስፖርት ቤቶች በጣም ምርጥ ምርጥ ስፖርት የሆኑ በቃ ወንዶቻችን በቃ ጡንቻቸውን የሚያወጡበት፣ ሴት ልጅ ደግሞ እንደዚህ አይነት ጡንቻ ያለው ወንድ ትወዳለች። እና ሩትዬ ግን ይመችሻቦ ማለት እያላችሁ ይሄን መታገናል እና ማለት ነው። መቻቹ ሄርሜላ ባትለጣጠፊበት ጥሩ ነው። የሰው ንብረት ነው ገባሽ? የሰው ንብረት ላይ ዝም ብለሽ ሄደሽ አትለጣጠፊ። የሰው ንብረት ሲሆን የሆነ ያ ሰው ካልፈለገሽ አውጥቶ ነው የምጥልሽ። አሁን ለምሳሌ እኛ ቤታችን ውስጥ ምናምን የማንፈልገው እቃ ከሆነ አውጥተን እንጥላለን። አብሮ የሄርሜላ ደግሞ ለአብርሃም እንደዛ ነች። በቃ ሲፈልጋት እና ያመጣታል፣ ሳይፈልጋት ደግሞ አውጥቶ ይጥላታል። ስለዚህ ሄርሜላ ለዚህ ጡንቻውን ምንም ቦታ የለሽም አንቺ፣ ጥቅም የለሽም ለማለት ነው ስልሽ። ምንም ጥቅም የለሽም አንቺ። ጥቅም ያላት ዶርትዬ፣ ልዕልቷ፣ ጀግናዋ፣ ቀብራራዋ፣ የአብርሽ ቀብራራ፣ የአብርሽ ንግስት፣ የአብርሽ ልዕልት፣ የልዑልዬ እናት ነች። እዚህ እንትን ላይ መተኛት ያለባት ማቀፍ ያለባት። አንቺ ዝም ብለሽ መጥተሽ አትለጣጠፊ። ጥሩ አይደለም ለአንቺ ራሱ። አረ ጥሩ አይደለም። ታይ በህልምሽ ራሱ ይመጣብሻል፣ በእውን ስለማታገኝ ማለት ነው።